ጸረ ሰላም ኃይሎች አጋጣሚ በመጠቀም የነበራቸውን የደርግ ጥላቻ ለመወጣት አንዳንዶችም ባልሰሩት በአቋራጭ ለመክበርና እኔ ከሞትኩ ሰርዶ አይብቀር በሚል አስተሳሰብ በመነሳሳት የልማት ተቋሞችን ማፈራራሳቸው ንብረትንና ምርትን እንዲሁም የቁም እንስሳትን መዝረፋቸውና በንጹሃን አምራቾች ዜጎች ህይወት ላይ ጉዳት ማድረሳቸው ታውቋል። ይህ በእንዲህ እንዳለ ነበር በኤርትራና በኢትዮጵያና በኤርትራ መካከል በኮንፌዴሬሽን ተሳስሮ የመኖር ጉዳይ ሊኖር እንደሚችል አቶ ኢሳያስ አፈወርቂ የኤርትራ ጊዜያዊ መንግስትና የህዝባዊ ግንባር ሓርነት ኤርትራ ዋና ጸሐፊ በሳምንቱ ማብቂያ ያሳወቁት። ዙሪያ በአርሲ በቦረናና ሻኪሶ በደቡብ ሸዋ በሞያሌና በአካባቢው ሰራዊት በወሰደው ተመሳሳይ እርምጃም ከጸረ ሰላም ኃይሎች ጋር ከ4000 በላይ ትጥቅ በማስፈታት 2800 የሚሆኑን ቀላል መሳሪያ በህዝብና በሽማግሌዎች የተመረጡና የህዝቡን ትጥቅ ያስከብራል ተብሎ የሚታመንባቸው ወገኖች እንዲታጠቁ ሲደረግ ቀሪውን መሳሪያ የሚታጠቁት ዜጎች ለመለየት ህዝቡ በምርጫ ሂደት ላይ እንደሚገኝ አቶ ሀየሎም በዚህ መግለጫቸው ጨምረው ገልጸዋል። ሀገራችን ባለፉት ጊዜያት በነበረው ሁኔታ ሳቢያ አደጋ ደርሶባቸው ተቋርጠው የነበሩት ዋና የኤሌክትሪክ መስመሮች ሰርተው አገልግሎታቸውን በዚሁ ሳምንት ውስጥ ጀምረዋል። በከፊንጫ ወደ አዲስ አበባ ከሚመጣው ዋናው መስመር በጊዶና በገፈርሳ መሃል ብዙ ቦታ በቆቃ አዋሽ 2 እና 3 ኃይል ማመንጫ 3 መስመሮች ላይ እንዲሁም ከመልካዋከና ኃይል ማመንጫ 2 መስመሮች በአንዱ ላይ ደርሶ በነበረው አደጋ የብዙ ተጠቃሚዎች ኤሌክትሪክ አገልግሎት ተቋርጦ የነበረ ሲሆን ከደብረ ብርሃን ደሴ ተቋርጦ የነበረው መስመር ከተሰራ በኋላ በደረሰው የኃይል እጥረት ምክንያት አገልግሎት ሳይሰጥ ቆይቶ በአሁኑ ጊዜ የፊንጫ መስመር ተሰርቶ አገልግሎት በመስጠት መደበኛ እንቅስቃሴ በመካሄድ ላይ ይገኛል። የአዲስ አበባ ከተማ የኤሌክትሪክ ኃይል ፍላጎት እንዳይቋረጥ በማሰብም ከመልካዋከና የሚመጣው አንዱ መስመር ብቻ እንዲያገለግል ተደርጎ አልፎ በአንዳንድ አካባቢ መጠነኛ የኃይል እጥረት ቢደርስም አብዛኛው ክልል አቅም በፈቀደ መጠን አገልግሎት ሰጥ የቆየ ሲሆን የአዋሽና የቆቃ መስመሮች ጥገና በቅርብ ጊዜ እንደተጠናቀቀ ለተቀሩት ከተሞች ኃይል ማደል እንደሚቻል ይጠበቃል። ትናንት በተላለፈው ካሸበረቀ ችቦ ደመራ በስተጀርባ በሚል ርዕስ በተዘጋጀው የእስረኞችን ሰቆቃ በሚገልጸው ፕሮግራም ላይ እኛም ምስክርነታችንን መግለጽ እንፈልጋለን የምትሉ እስረኞች የነበራችሁ በስልክ ቁጥር 11 29 69 እደግማለሁ በስልክ ቁጥር 11 29 69 የደወላችሁ ልትገልጹልን ትችላላችሁ። እንመርቃቸው ብለን ያዘልቃቸው